ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዊ ጋት ሂም አሉ። አገኘ ነው። በባለፈው በተመታው የአሜሪካ ኤፍ-15 የጦር ጀት ላይ ከወደቁት ሁለት የአሜሪካ የበረራ ሠራተኞች ዋናው አብራሪና እንዲሁም ተኳሹ መካከል አብራሪው መገኘትና መትረፉ የሚታወቅ ነው። ተኳሹ ግን ከ36 ሰዓት በላይ የት ይግባ የት ይውጣ ደብዛው ጠፍቶ ከቆየ በኋላ በአንድ በኩል ኢራኖች በመንግሥት $76,000 ሽልማት መነሻነት እየፈለጉ እያሰሱት፣ አሜሪካ ደግሞ ፕሬዚደንት ዶናልድ ትራምፕ እንደገለጹት በደርዘኖች የሚቆጠሩ አውሮፕላኖች አሰማርታ ስትፈልግ ቆይታ በመጨረሻም ፕሬዚደንት ዶናልድ ትራምፕ ዛሬ እንዳስታወቁት ተገኝቷል። ከአደጋ ቦታም ወጥቷል። ቆስሏል፣ ምንም አይደል፣ ቶሎ ይሻለዋል ብለዋል። በተያያዘ ዜና ኢራን ለፕሬዝደንት ዶናልድ ትራምፕ የገሃነም እሳት ይዘንባል ምጽአታዊ ዛቻና ማስጠንቀቂያ አርማጌዶናዊ መጣኝ ምላሽ ሰጥታለች። የኢራን የካታም አልአንቢያ ማዕከላዊ ጽሕፈት ቤቶች ቃል አቀባይ ኢብራሂም ዘልፉጋሪ በሰጡት ምላሽ ግጭቱ ከተባባሰ መላው ክልላችን ሲኦል ይሆንብሃል፣ እስላማዊ ሪፐብሊክ ኢራንን የማሸነፍ ቅዠትም እስከ አንገትህ የምትሰምጥበት ረግረግ ይሆናል ሲሉ በቀጥታ ለትራምፕ መልሰዋል። ይህ በእንዲህ እንዳለ አሜሪካና እስራኤል ትናንት ቅዳሜም የኢራንን ጦር ኤነርጂና ሌሎች የኢንዱስትሪ ቀዮችን መደብደባቸውን ቀጥለዋል። ኢራንም ማብቂያ የለሽ የሆነ ሚሳኤልና ሰው አልቦችን በሰላጤው ሀገራትና እንዲሁም ኢራቅና እስራኤል ላይ እንደ ጠበል ረጭታለች። የሚሳኤሎችና የሰው ሠራሽ ፍርስራሾች በየሀገሩ የማይናቅ ጉዳት አድርሰዋል። ፕሬዚደንት ትራምፕ በማኅበራዊ ሚዲያቸው ባጋሩት ቪዲዮ ግዙፍ ቅጥቀጣ ያሉትን የቴህራን ድብደባ አውጥተዋል። ጥቃቱ በርካታ የኢራን ወታደራዊ መሪዎችና ዙሪያ ገባውን አውድሟል ሲሉ አስታውቀዋል። ዝርዝር ግን አልሰጡም። በትራምፕ መግለጫ እስካሁን ከቴህራን የተሰጠ ምላሽ የለም። በደቡብ ምዕራባዊ ኢራን አንድ ግዙፍ ፔትሮኬሚካል ወይም የነዳጅ ውጤቶች ማምረቻ መናኸሪያ መደብደቡን የሀገሪቱ ሚዲያ ገልጿል። በጥቃቱ 5 ሰዎች ተገድለው 170 ቆስለዋል። የእስራኤል ጦር ጥቃቱን የተፈጸመበት ተቋም የኢራን ማሻር የተባለ ቦታ ውስጥ መሆኑን አረጋግጧል። እስራኤል ተቋሙን የፈንጆችና ሌሎች መሣሪያዎች ማምረቻ ብለዋለች። ኢራን በበኩሏ አክላ እንደገለጸችው ቡሻር የተባለው የኒውክሌር ተቋሟ በዚህ ጦርነት ለ4ተኛ ጊዜ ተደብድቧል። ትናንት በጥቃቱም አንድ የተቋሙ ሠራተኛ መገደሉን አስታውቃለች። ኢራን ለጥቃቱ እስራኤልና አሜሪካንን ብትወነጅልም አሜሪካና እስራኤል ግን እኛንን አላሉም። ቡሻየር የኢራን ብቸኛ አገልግሎት በመስጠት ላይ የሚገኝ የኒውክሌር ኃይል ማመንጫ ተቋም ነው። ከውስጡ የራዲዮ አክቲቭ ካፈተለከም መላው የሰላጤው ሀገሮች ያልቃሉ ሲሉ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ማስጠንቀቃቸው አይዘነጋም። የተሠራው በራሽያ ነው። ይህ በእንዲህ እንዳለ የዚህ ተቋም ሠራተኛ የነበሩ ዜጎቿን ራሽያ እያስወጣች ነው። የሥራው ባለቤት መንግሥታዊው ሮስታም ኒውክሌር ኩባንያው 180 ሠራተኞች ወደ ኢራን አልባንያ ድንበር አሸሽቷል። አሁን የቀሩት በጣት የሚቆጠሩ ብቻ ናቸው። በነገራችን ላይ ፕሬዚደንት ዶናልድ ትራምፕ ለሰጡት የ48 ሰዓት ቀነ ገደብ የገሃነም እሳት ይወርዳል ማስጠንቀቂያ ምላሽ የሰጡት 2 ወታደራዊ ባለሥልጣኖች መሆናቸው ታውቋል። የመጀመሪያው የኢራን ካታም አልአንቢያ ማዕከላዊ ጽሕፈት ቤቶች ቃል አቀባይ ኢብራሂም ዘልፉጋሪ ሲሆኑ ሁለተኛው ደግሞ የኢራን ማዕከላዊ አዛዥ ጄኔራል አሊ አብዶላሂ ናቸው። አብዶላሂ በምላሻቸው የፕሬዚደንት ትራምፕ ሦስተኛና ምናልባትም የመጨረሻ ማስጠንቀቂያን
አስኮናኝ፣ የተሸበረ፣ የታወከና ደደብ እርምጃ ሲሉ ንቀውታል። የተመኘህልንን ሲኦልና ገሃነም ውስጥ ራስህ ትሞጀራለህ ሲሉ አሳርገዋል። በተያያዘ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ከባድ ኢንዱስትሪ መቀጥቀጣቸውን ለመቀጠል ዝተዋል። ኢራን ማለቂያ የሌለው ሚሳኤሎች ለማምረት የሚያስችላት ችሎታውን አብዛኛውን ማውደማቸውን ገልጸዋል። ከትናንት ሻባት ፍጻሜ በኋላ በቪዲዮ ባስተላለፉት መልእክታቸው ሲናገሩ ኔታንያሁም ኢራን በእኛ ላይ ለምትጠቀምበት ጦር መሣሪያ ማምረቻ የምትገለገልበትን ብረት ለማምረት የሚያስችላትን 70% አቅም ካወደምን በኋላ ዛሬ ደግሞ ፔትሮ ኬሚካል ፋብሪካዎቿን አጥቅተናል ብለዋል። እንደምታስታውሱት አድማጮቻችን፣ ከዕለታዊ ዘገባችን እስራኤል ከዚህ ቀደም 2 የኢራንን ግዙፍ የብረታ ብረት ማምረቻ ተቋም በከፍተኛ ደረጃ መምታትና መጉዳቷ የሚታወስ ነው። እነዚህ 2 ነገሮች አሉ ጠቅላይ ሚኒስትሩ የኢራንን የብረታ ብረትና ፔትሮኬሚካል ኢንዱስትሪ ማለታቸው ነው። እነዚህ 2 ነገሮች በእኛና በቀሪው ዓለም ላይ ለሚያካሄዱት ሽብር የገንዘብ ምንጮች ናቸው። ቃል እንደገባ ነው እነሆ ተቋማቱን ማውደማችንን እንቀጥላለን ብለዋል። ኢሳያስ፣ በእውነት ዛሬ ጠዋት ቀደም ሲል የሰራሁት ዜና ሰበሩ ለፕሬዚደንቱ የ48 ሰዓት ዛቻና ማስጠንቀቂያ በኢራኖች በኩል የተሰጠውን አጸፌታ ላይ የተመረኮዘ ነበረ። እሱን ለማቅረብ በተገናኘንበት አፍታ ነው እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰበር በሆነ መልእክት ዊጋቲም ልጃችንን አገኘነው የሚለውን መልእክት ያስተላለፉት። አሜሪካ ወደ 36 ሰዓት ደብዛው ከጠፋ በኋላ ያውም ከጦር ጀት ላይ በሚሳኤል ተመቶ በጃንጥላ ወርዶ የሆነ ቦታ ምንም አይነት እርዳታና እገዛ ሊያገኝበት በማይችልበት በረሃ የቆየ ወታደርን ባላቋረጠ ፍለጋ በደርዘኖች የሚቆጠሩ አውሮፕላኖች ተሰማርተው እስካሁን ድረስ ከሁለት ወገን በዚህ በኩል ኢራን ያዙት፣ ግን እስከ በሕይወቱ እያለ ድረሱ እና አስረክቡኝ እያለች በእውነት ከፍተኛ ፉክክርና ጥድፊያ በነበረበት ድራማ ውስጥ በመጨረሻ አሜሪካ ይዛው ወደ ሕክምናና ደህንነቱ ሊጠበቅ ወደሚችልበት ቦታ መውጣቷ በጣም አስገራሚ ዜና ነው።